ሁለተኛ ጥያቄ ቁርአን ወይም ኪታብ ከወንድ ኡስታዝ ለወንድ ኡስታዝ መሰማት ይቻላልን የሚል ነው። ይሄንን በባለፈው አይተናል። በባለፈው ምናልባትም ተመሳሳይ ስለሆነ ያው ሃይላይት ነካ ማድረግ አለብኝ ባለፈው ያለሉ አሁን ስለሚያዳምጡ ብዬ ነው። ቁርአንን ወይም ኪታብን በወንድ ኡስታዝ መሰማት ይቻላልን የሚል ነው። አይቻልም። በወንድ ኡስታዝ እሱ ያሰማሽ፣ እሱ ያቀራሽ፣ እሱ እየፈሰረልሽ፣ እሱ ያስተማረሽ አንቺ ማዳመጥ ትችያለሽ። አንቺ ያነበብሽለት ግን እሱ መስማት አይቻልም። ሴቶች ሞልተዋል፣ በአሁን ሰዓት ሞልተዋል የሴቱ ኡስታዝ። አትናናቁ። ብዙ ኡስታዞች አሉ፣ የሰለፊ ኡስታዞችም አሉ። አስተምሩን ተቁላህ በሏቸው። ወይ ባልሽ ወይ ወንድምሽ አጅነቢ ያልሆነ ካልሆነ በስተቀር እንጂ እንደዚህ አይነት አይቻልም። የለም አይሆንም። ይሄ ሶቱል መርአ ليس بعورة مطلقا ይላሉ ኢማም ኢብኑ ባዝ። نعم ليس عورة مطلقا። ስለዚህ ተርቂቅ አታድርግ፣ ኹዱዕ አታድርግ ነው አላህ Subhanahu Wa Ta'ala የገለጸ የነገረው ይሄንን ነው። ولا تخضعن في القول فيطمع الذي في قلبه مرض وقلنا قولا معروفا በንግግራችሁ አትለሳለሱ ነው። እዚህ ላይ ደግሞ አስሉ መለሳለስ ነው የሚመጣው። ብዙ ጊዜ ሴቶች ወንዶች ላይ በሚያስረክቡበት ሰዓት ወይንም እንደዚህ አይነት ፕሬዘንቴሽንም ሆነ ወይ ምንም ሆነ በሚያቀርቡበት ሰዓት እነሱ ለወንዶች በሚሰጡበት ሰዓት የመለሳለስ ባህሪ ነው ያለው። እንደዚህ ይሄ ባህሪ በጣም ነግሶ ነው ያለው። ስለዚህ የለም አለበለ ጥያቄ ይጠይቃሉ፣ መልስ ይሰጣል። ነብዩና አለይሂ ሰላቱ ወሰለም ሲጠይቁም ነበር። ጥያቄ ይጠይቃላችሁ፣ አስፈላጊ የሆነ ነገር ትጠይቃላችሁ፣ አንገብጋቢ የሆነ ነገር መጠየቅ ትችላላችሁ። ነገር ግን አቅራኝ አዳምጠኝ እኔ ላስረክብህ ተይ መለሳለሳል። ولا تخضعن في القول በንግግር አትለሳለሱ። ولا تخضعن في القول فيطمع الذي في قلبه مرض ልቡ ላይ በሽታ ያለበት ሰው የዝሙት በሽታ ያለበት ይጎመጃልና وقلنا قولا معروفا መልካም የሆነ ሸርዓዊ የሆነ ንግግር ተናገሩ ብሏል አላህ Subhanahu Wa Ta'ala። እዛው ሴቶችን አስተምሩ፣ እዛው ተማማሩ። ወንዶች ጋር መጣችሁ ግን እዚህ ጎረምሳ ምን ኡስታዝ ማለት ትልልቅ አይሆንም። ይሄ እንዳታደርጉ። ተልቢያ እንኳን ተከልክላለች ሴት ልጅ እኮ ጮክ ብላ ሀታ ሶላት ውስጥ የሆነ ነገር ቢያጋጥማት እኮ ሱብሃንአላህ አይደለም የምትለው ማጨብጨብ ነው የተባለው። ሸእን አለ ነገር አለ። ስለዚህ ዋናን ገብጋቢ የሆነና ሌላ አማራጭ የሌላት ጊዜ ትጠይቃለች። ያንን ደግሞ ወላ ተخضعن የሚል አይናገሩ ሳይሆን ያለው አትለሳለሱ ነው። አትናገሩ ሳይሆን ያን ጊዜ የማትለሳለሽበት ጥያቄ የምትጠይቅበት የሆነች ቃል አለቀ በቃ። መንገድ እንኳን ብትጠየቂ በየት በኩል ነው የሚያስገደው በየት ነው ብለው የግድ የሚጠይቁ ከሆነ ወፈር ባለ ድምጽ በዚህ በኢሻራ የሚገለጽ ከሆነ በኢሻራ ጥንቃቄ። የሴት ልጅ ድምጽ በጣም ከባድና ከባድ ስለሆነ ሰፋ ባለ በባለፈው ተናግሬዋለሁ። ምን حيث الادله ان شاء الله ያንን ደግሞ ታዳምጣላችሁ ማለት ነው። والله